ናታንና ዳጣ አንድ ላይ አደሩ ማለት ነው። አንድ አልጋ ላይ ተያዙ። ዳጣዬ በጣም ደነገጠች። ከዛም ሴትይቱ እንዴት በትንቅኝ ነው አንቺ ወንድ ክላስ ውስጥ ገብተሽ አንድ አልጋ ላይ ከሱ ጋር የምትቀመጭው? ምን አይነት ባለጌና ምን አይነት አስተዳደግ ነው? የሆነ የማይሆን ቅስም ሰባሪ ነገር ተናገረቻት። ዳጣዬም ደግሞ ስቅስቅ ብላ አልቅሳ ኧረ ተይ እንደዚህ አይባልም፣ ምን ስናደርግ አድርየሽን አልጋ ላይ መጣ ቁጭ አልኩኝ። በቃ እኔ ሌላ ነገር አስቤ አይደለም፣ ልክ እንደ ወንድሜ እንዳየሁት ነው። ኧረ እባክሽ ከወንድም ጋር አልጋ ላይ ይወጣል እንዴ ታዲያ? ስትል ሴትይቱ የማይሆን ንግግር ተናገረች። ከዛም አቶ ደረጀ በአጋጣሚ መጥቶ የለም ነበረ፣ በአጋጣሚ መጣ እና እችን ከየትም ከጎዳና ላይ አንስተ ያመጣሃት ልጅ ምን እንደምትሰራ ናና ያት። ኧረ ተይ እንደዚህ አይባልም፣ የሰውን ቅስም የሚሰብር ነገር አትናገር እባክሽን። እሷም ሰው ነች፣ ይሰማታል እኮ አንቺ ልጆችሽን እንደምትወጂ እኮ እሷም የሚወዳት ቤተሰብ ሊኖራት ይችላል። ስለዚህ መጥፎ ነገር አትናገሪ። ቤተሰብ ቢኖራትማ ጎዳና ላይ አትጣልም ነበረ። አንቺ ግን አንተ ለማንም እንትን አትልም። ናና እያቸው። ከዛም ሰውየው ሄዶ ሳያቸው እና ናታን አንድ ላይ ቁጭ ብለዋል። እና ምን አደረጉ? አንድ ላይ ቁጭ አሉ እንጂ ጭራሽ። ከዛ አቤጊ እኮ ትወደዋለች ናታንን። ትውደዷ። እች ምን ያደረገችው ነገር አለ? ሲጀመር አቤጊ የምትባል እሷን ጸባይም ምንም የላትም። ልጅሽን ጸባይ አስተምረት፣ ጥሩ ስነ ምግባር እንዲኖራት፣ ለሰው አመለካከት ጥሩ እንዲሆን ኖሯት አስተምረት። ሲጀመር ደግሞ አቤጊ ዳጣ እዚህ ቤት ከመጣች ጀምሮ በጭራሽም አትወዳትም። ልታያት ራሱ አትፈልግም። ምክንያቷ ምን እንደሆነ አይገባኝም። ምክንያቷ እኔ እነግርሃለሁና አቤጊ ናታንን ታፈቅረዋለች። ምን? አዎ ናታንን ታፈቅረዋለች። ስለዚህ አቤጊ ደግሞ ዳጣ አቤጊ ናታን ጋር ስትቀመጥ በጭራሽ አትፈልግም። ለዛም ነው። ምን አይነት አንቺስ ይሄንን ነገር አምነሽ ተቀበልሽ? ምን ችግር አለው? የስጋ ዝምድና የላቸውም። በአደራ ነው እዚህ የተቀመጠው። ስለዚህ ቢፋቀሩ ምን ችግር አለው? እሱስ ቤት አለው አላውቅም። የሱን ግን አቤጊ በጣም ነው የምትወደው። በጣም ነው የማዝነው። ከአንቺ እንደዚህ አልጠብቅም እውነት። እና ታዲያ ዳጣ አጠገቡ ሄዳ ብትቀመጥ ምን ያደረጉት ነገር አለ? ለማንኛውም እኔ ዳጣን አናግራታለሁ፣ አንቺ ተረጋጊ አላት። ከዛም አባትየው ዳጣን ጠራትና ወደ ውጪ መኪና ውስጥ ገቡና ዳጣን ምን እያደረግሽ ነው ሲላት፣ አባብ ምንም አላደረግኩም እኮ እኔ ሲደብረኝ በቃ ሰው ሲያቅፈኝ ደስ ይለኛል። እናም ሰላምዬ ነበረች የምታቅፈኝ፣ እሷ ደግሞ ስራ ላይ ስለነበረች እሱ ጋር ሄጄ ቁጭ አልኩኝ። በቃ ይሄው ነው፣ ምንም ያደረግነው ነገር የለም አባዬ ስትለው፣ እባክሽን የኔ ልጅ ሁሉም ነገር ይበለሻሻል፣ ትዳሬም ይፈርሳል። እኔ ትዳሬን በጣም ነው የምወደው፣ ግን ደግሞ አንቺ በአንቺ ምክንያት ቢሆንም ነገር ግን ደግሞ አንቺን ገፍቼ ከዛ ቤት ማስወጣት አልችልም። እባክሽ ትንሽ ጊዜ ብቻ ስጭኝ፣ እኔ ሁሉንም ነገር አስተካክላለሁ። እስከ መቼ? አሁን እኔ ሌላም ጥያቄ አለኝ አባዬ። እናቴስ የለችም ወይ? በህይወት የለችም ወይ? እሱንም ማወቅ እፈልጋለሁ አለች። ጀመርሽ ደግሞ። እስቲ ቆይ ተረጋጊ እባክሽን፣ ሁሉንም ነገር ግልጽ አደርግልሻለሁ አንድ ቀን አላት። እሺ አባዬ፣ እኔ ግን ይሄን ለመሰለ ፍቅር ማጣት አልፈልግም። በተለይ ውሃዬን ማጣት አልፈልግም። ውሃዬ የዋህ ናት፣ በጣም ነው የምወዳት። ስለዚህ አባዬ እባክህን አንቺ ብቻ አነጋገርሽ አመልጦሽ ሌላ ነገር እንዳትናገሪ እንጂ ችግር የለውም የኔ ልጅ፣ ሁሉም ነገር ይስተካከላል በቅርቡ። እኔም አባትሽ እንደሆንኩ ሁሉም ይስተካከላል አላት። እሷም ደግሞ እሺ በቃ ብላ ወደ ቤት ተመልሳ ገባች። ሰውየው ተመልሶ ወደ ስራ ሄደ። ከዛ በኋላ ሴትይቱ እንዴት እንደዚህ ታደርጊያለሽ? ቤቴ ባስጠጋውሽ የልጅን ፍቅረኛ ልትጠልፊ ነው ስትላትም፣ አረ እንደዚህ አይባልም አለቻት። ሰላምዬ ሂጂ ወደ ስራሽ፣ ምን አገባሽ አንቺ? ሳትጠሪ ወደዚህ እንዳትመጪ አላልኩሽም እንዲህ ብላ ሰላምዬ ነው መነጫጭቀቻት። ከዛም አረ እንዴ ሰራተኛ ብትሆንም እኮ ሰው ናት፣ ይሰማታል። የምትናገሩትን ንግግር እወቁ እንጂ ጭራሽ እኔ ነው ልታስተምሪኝ ነው እንዴ በገዛ ቤቴ? ነይ ምችኛ አለቻት ዳጣን ሴትይቱ። ከዛ በኋላ አረ እኔ ሰው አልመታም፣ ባለጌም አላሳደገኝም። ምንም ጎዳና ላይ ባድግም ለሰው ልጅ ክብር አለኝ። ግን ደግሞ የሰውን ቅስም የሚሰብር ነገር ስትናገሩ መስማትም ማየትም ስለማልፈልግ ነው አለቻት። ከዛ በኋላ
ዳጣ በጣም ተሰማትና ሰላምዬ ለምንድን ነው ከዚህ ቤት የማትወጪውና የራስሽን ህይወት የማትኖሪው? እውነቴን ነው የምልሽ፣ የራስሽን ህይወት ብትኖሪ ነው የምሻለሽ እንዴ። ሁላቸውም ጫማቸውን እኮ እየጠረጉብሽ ነው እላሽ ላይ። ስለዚህ እባክሽን ሰላምዬ ለራስሽ ጊዜ ሰጭና አስቢበት፣ ከህይወታቸውም ከቤታቸውም ውጪላቸው አለቻት። ከዛም ሀይ ዳጣዬ እድሜን ይኸው በሰው ቤት ጨረስኩት፣ ብዙ ነገር እያማረኝ ብዙ ነገር ማድረግ እየፈለኩ ነገር ግን እንዴት አድርጌ እያለቻት ለዳጣ ሁሉንም ነገር ነገረቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዳጣን አቀፈ ብላ ሴትዮዋ ያዙ ይልቀቁኝ አለች እንጀራ እናቷ። ከዛም ናታንም ደግሞ እማዬ ተረጋጊ እንጂ በአቅፋት ምን ችግር አለው? ወይስ የተለየ ነገር ሳደርግ አየሽኝ? እማዬ ለምንድን ነው እንደዚህ የምትሆኘው? የሌለብሽን ባህሪ እያየሁብሽ እኮ ነው። ምን አደረገችሽ እች ልጅ? ተያት በእናትሽ እማዬ። ስለ ህይወቷ ቁጭ ብለሽ ብታዳምጫት አንቺ ራስሽ ታዝኝላታለሽ። እውነቴን ነው የምልሽ እማዬ፣ እኔ ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ግን ደግሞ ያለ ስሜ ስም ስትሰጡኝ በጣም ነው የሚከፋኝ። ስለዚህ እማዬ እባክሽ ከመናገርሽ በፊት የምትናገሪውን ነገር አስቢ አላት ናታን። ከዛም እንዲህ ምን ላድርግ የኔ ልጅ አቤጊ እኮ በጣም ነው የመጣ ፍቅር። ስለዚህ እሷ ልቧ እንዳይሰበር ብዬ ነው። ታዲያ እኔ ከእሷ ጋር ምን አገናኘው እማዬ? አቤጊን ደግሞ እኔ በተለየ መልኩ አይቻት አላውቅም። እንደ እህቴ ነው የማያት። ከዛ የዘለለ ለእሷ ምንም አይነት ስሜት የለኝም እማዬ። ይሄንን ስልሽ ግን ይቅርታ እና ይሄ ማለት ዳጣንን ታፈቅራታለህ ማለት ነው ወይ እማዬ? አንቺ ከሰማዎች ብዙ ነገር ትያለሽ። ለማንኛውም እኔ መጻፌ ላንብ ነው ብሎ ጥሏት ሄደ። ከዛም ዳጣ በቃ ናታንዬ ከደበራቸው እኔ ልሂድ ብላ ስወጣ እና አንቺ ወፍ ዘራሽ ጭራሽ ብለሽ የልጅን ፍቅረኛ ልትቀሚው ነው አይደል? ልትቀሚያት ነው አይደል እንዴ ስትላት፣ አረ ተረጋጊ አረጋጊው እንጂ ምን ሆነሻል? እኔ እንደዚህ አይነት ነገር አስቤም አላውቅም። ሲጀመር ስለ ፍቅር ምናምን እኔ ገና ብዙ የሚያሳስቡኝ ነገሮች አሉ። እነሱን እስከማገኝ ፍቅር ምን እንደምትሉ ምንም አይገባኝም፣ በጆሮዬም አይገባም። ስለዚህ እባክሽን ያለ ስሜ ስም አትስጭኝ። እኔ እንደ ወንድሜ ነው የማየው ናታንን እንጂ በተለየ አይቼው አላውቅም። ግን ደግሞ አቤጊ ከናታን ራቂ ስላለችኝ ርቅ ያለው እኮ ግን ደግሞ ስለከፋኝና ስለደበረኝ ብቻ ሄጄ አጠገቡ ቁጭ አልኩኝ እንጂ ምንም ያደረኩት ነገር የለም አለቻት። ከዛ በኋላ ነገርኩሽ ከጎዳና ላይ ጎትቶ እንዳመጣሽ እዛው ጎዳና ላይ ነው ጎትቶ አውጥቶ የሚጥልሽ። እንግዲህ ነገርኩሽ። ከዚህ በኋላ አንቺን የምሰማበት ምንም አይነት ጉዳይ የለኝም አለቻት ሴትዮዋ። ከዛም አረ ተረጋጊ እማዬ፣ እንደዚህ አይባልም። እኔም እኮ ቤተሰቦች አለኝ። ግን ደግሞ ብቻ ብዙ ነገር አንድ ቀን ሁሉንም የምታውቂው ይሆናል። እማዬ እባክሽን ያልሆነ ነገር አትናገሪ፣ ይከፋኛል፣ የሰው ልጅ ነኝ፣ ይሰማኛል አለቻት ዳጣዬ እንባ እየተናነቃት። ከዛ በኋላ ውሃዬም ደግሞ ዳጣዬ ታያት በቃ እማዬ እንደዚሁ ናት። እማዬ አንዴ መናገር ከጀመረች ዝም አትልም። ስለዚህ እንዳይከፋሽ እሺ ብላ ዳጣዬን አቀፈቻት። ዳጣ ውሃዬ አንቺን በጣም ነው የምወድሽ፣ ላጣሽም አልፈልግም። የምሬ ነው። በጣም ጥሩና የዋ ልጅ ነሽ። ግን ደግሞ በቃ እንደዚህ ከመመነጫጨቅና ክብሬን ከሚያስቀንስ እዛው ጎዳና ላይ በመለስ ነው የሚሻለኝ አለች። ከዛም ናታን የትም አትሄጂም፣ አታስቢ ዳጣንዬ፣ ሁሉም ነገር ይስተካከላል። ግን አንቺ ሆደ ባሻ አትሆኝሽ አላት ማለት ነው። ከዛ በኋላ እንግዲህ ዳጣዬ እሺ ናታንዬ አመሰግናለሁ ብላ